ባይ እንዳትመጡ ዝች ቤት ውስጥ ባይ 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 1000 ደሞዝ ለልጅ 1000 ብር ወዮ ጀርመን በሜክሲኮ አሜሪካ ነው አይገባም ወዮ አዮ ምን ይደረጋል ትራምፕ አለ ከድሮ ጀምሮ እኔ አሜሪካን መሄድ እፈልጋለሁ ቲጂ የታባሽ ነው ጭራሽ ከኔ ጋር ነው የምትመካከሪ ማን ጥለሽ ነው እዚህ ጆራ ቁጭ የምትይው አሜሪካን አስጨርሲ ጉዳይ ትዝልሽ አሜሪካን አስጨርሽለት ያስጨርስሽ አንቺም እኮ ጤነኛ አይደለሽም እኔ ማለት ታጃጅልኝ እኮ መቆርሽ እኮ ነገር እኮ ምን ሆነሽ ነው ግን አሜሪካን ይሄዳለች ጭራሽ እኔ ከአሜሪካን ስመለስ ያ በቃ እሱ እዚህ ስላልሆነለት ማማ አሜሪካን በምንድን ነው የሚሄደው እስከ ሜክሲኮ ተደርጎ ልጆቹን ጥሎ ከዛስ እኔ ደግሞ በወረቀት ሄዳለሁ ባገባም ሳምሪ አበሻ ወንድ ለማማለል እየሞከረች ነው። እንኳን አበሻ ወንድ ጊልዶ አንቺን ሲያይ ባትሪ ሎ ብሎ ነው የሚዘጋው። ፉል ለራሱ ቢሆን ቻርጁ። ለማንኛውም ሰዎች ስትተዋወቂ የጂጂ ልጅ ነኝ አትበይ፣ ራስሽን ከአደጋ ጠብቂ። ማለቴ ነጮች አበሻ እንኳን ከዚህ በኋላ ቼክ የሚያደርግሽ አታገኝም። ካገኘሽ ወይ እብድ ነው፣ እብድም ከሆነሽ አይልሽም። ለወረቀት ለራሱ እሺ የሚሉሽ አይመስለኝም። ሊቢያ ላይ ያሉ ወንዶች እሺ አይሉሽም አንቺን ለትዳር ኬትም አታገኝም። እና ቲክቶክ ላይ ዝም ብለሽ እንትናት በይ በቃ አትበላቀጭ። ስትርበይ እስቲ ሁለት ልጆች አሉሽ እንደው እናታቸው አንቺ መሆንሽ እንደው ያናዳል ራሱ። ለማንኛውም ፋኒ ይመች፣ ልጆችን በደንብ አሳድግ፣ ተንከባከብ ምናምን ጥሩ አባት ነው። ፋኒ በቅርቡ እንደሚሞሸር እርግጠኛ ነኝ። ጥሩ ሴቶች አድ ያረጉታል ብዬ አስባለሁ። ይመቻችሁ። ባባይ ሰላም አይሆን። እኔ ፋኒ እግዚአብሔር ይርዳል። መሀይምም ስለሆንክ ነው አንተ እናቷ እንደዚያ የሆነች ሴት ጋር አብረ የምትሆን መሀይም ስለሆንክ ፋራ ስለሆንክ ስቃይን ፍዳን አሁን ትበላለህ። መሀይም ነህ። እኔ እናትየው ያላትን ብልግና አይቼ ልጇን አላገም ሞቴን እመርጣለሁ። ነው ቤተሰብ አብረ ነው የምትጋባው። ነገ ይኸው ጦስ ነው የሚሆነ። ቤተሰብ ያላከበረው ሰው ተጋብቶ በሰላም አይኖርም። በሰላም አይኖርም። ቤተሰብ የማይስማማ ቤተሰብ የማያከብር ቤት ገብተህ ልጇን ወድጄ ለምን እንጦሮጦስ አገባም? በወንድም በሴትም ቤተሰብ የማይወድሽ ጋር ገብተሽ በተአምር ሰላማዊ ህይወት አትኖሪም። እጅግ ነው የሚያሳዝነው። በመሃል የሚጎዳው ማን ነው? እኔ የማዝነው ለህፃናቶቹ ነው። ለፋኒም አላዝንም፣ ለሳምሪም አላዝንም። ህፃናቶቹ ግን ያሳዝኑኛል። ምንም በማያውቁት ነገር ሶሻል ሚዲያ ላይ በማንም ይረገጣሉ። ምንም በማያውቁት ነገር ይነገድባቸዋል። ምንም በማያውቁት እነዚህ ህፃናቶች ስቃያቸውን ይበላሉ። ካኒቴራ እንኳን አልነበራቸው። ምን ነው ቪዲዮዎች አሉ እኮ የምናየው። አንቺ ጅብ ሆዳ፣ አንቺ የሰው ጅብ። እኛ እናይም ሶሻል ሚዲያ ላይ እኛ እናይም ሳምሪና ፋኒ ሆነው ልጆቻቸውን ይዘው ሲያበስሉላቸው ጥሩ ነገር ሲያደርጉ አናይም። በጣም ነው የሚያሳፍረው። በጣም ነው የሚያሳዝነው። አናይም። እኛ ልጆቹ ወዛቸው አይመሰክርም። በልተው ያላደጉ ነው የሚመስሉት ወይስ በጥሩ እንክብካቤ ያደጉ ልጆች ናቸው? በጥሩ እንክብካቤ ያሳድጉ ነበር አንድ ላይ ሆነው። ይሄንን እንደ እናት ሆና ትቀና ነበር እንጂ የእሷ ላይፍ እንደዛ አልነበረም። ልጆቿን ጥላ ነው በትና ነው የወጣችው። በትና ነው ሌላ ሀገር ሽማግሌ ጠብሳ ያገባቸው። 32 ቀበሌ ሴተኛ ዳሪ የነበረች ሴት ናት። ወጣች ከሀገር። ምንም አንድ ነገር ፌቨር የሰራችው ልጆቼ ብላ መዝግባቸው ነበረ። ጊዜው ሲደርስ መጡ በአፕሊኬሽን። ምንም የሚከፈል ክፍያ የለም። አሁን ለምሳሌ እኔ ኢትዮጵያ ልጅ ቢኖረኝ ከመዘገብኩት እዚህ አፕሊኬሽን ፊ ብቻ ነው የምከፍለው እና የትራንስፖርት ከዛ ይመጣል። ምንም ሌላ ጣጣ አንጃ ግራንጃ የሌለው ነገር ነው። ልክ ትልቅ ፌቨር እንደሰራች አድርጋ ነው እንዲያርጌ እንዲሆኜ እያለች የምታወራው። አሁንስ ልጇ የት ናት? የልጅ ልጆቿን አደባባይ ነው የምትሳደበው፣ የልጅ ልጆቿን። ስለዚህ እንደዚህ አይነት ሰው ጋር ገብታችሁ እናትሽ ልጄን ከተናገርሽ እከስሻለሁ ብላኝ የለ? አንቺ የሸርሙጣ ልጅ ሸርሙጣ ነሽ። እናት ሸርሙጣ፣ አንቺ ሸርሙጣ፣ አባትሽ ድሃ። ይሄ ነው
ቤተሰባችሁ የተረገማችሁ ዘሮች የሰባተኛ ሸሌ እናት ነው ያለሽ። እናትሽ የሰባተኛ ሸሌ እናት ነው ያለሽ። አሁን አንቺ ደግሞ ጀርመን ሀገር ላይ መጥተሽ ሰባተኛ ልትከፍቱብን ነው እንዴ? ሽርሙጥና ልታቋቁሙ ነው እንዴ? በማህበር እየተደራጃችሁ እናትና ልጅ። ይቺ ልጅ በሚዲያ ዘንድ ተወዳጅነት አላገኘችም። ልንገራችሁ፣ የኢትዮጵያ ሕዝብ አይጥመድ እኮ የዝሆን ልጅ የኢትዮጵያ ሕዝብ አክሰብት አላረጋትም። ዛሴት አያምርባትማ። ምኑ ያምራል እንዴ? እስኪ እነ ኪዲ ንያቸው፣ እነ ኪዲ፣ እነ ኤልሹ፣ ሌሎች ቲክታከር የዋቸው እስኪ እንዴት እንደሚያምርባቸው። ልጇ ግን አያምርባትም። ሂጅ አር የእናቷ ቢጤ የዝሆን ልጅ አንቺ ቆሻሻ፣ ዛሬም ነገም ቆሻሻ ነሽ። የሽማግሌ ቄጥ ጥረጊ። ይሄ ነው ሙያሽ። የምትሰሪው ሙያ እዚህ ሀገር የሽማግሌ ዳይፐር መቀየር ነው። ዳይፐር መቀየር ነው እንጂ ሌላ የተማርሽው ነገር የለም። ኑ በጀርመንኛ እንግጠም። ህዝብ እያየን በጀርመንኛ እንግጠም። እስኪ ቆሻሻ ልጅሽ ይቺ ቆሻሻ እናትና ልጅ ስትሰዳደቡ ስትወራረዱ ምትውሉ ቆሻሾች ደግሞ እናንተን ብሎ እናትና ልጅና ከሳሽ። አርፈሽ ተቀመጭ አንቺ ዲቃላ ልጅ ወራዳ። አንቺ የሚያምርብሽ እናትሽን ዩቱብ ላይ ስትሰድቢ ነው። ቲክቶክ አያምርብሽም። ብትጨፍሪ እንዴት ነው የሚያደርጋት? የሚያምርብሽ ነገር የለም። አንቺ የቆሻሻ የሸርሙጣ ልጅ ልጆችን ስታስቀሚ ማለት ነው። ፍሬ ምን ትለኛለች ብለሽ ማሰብ ነበረብሽ። እንደዚህ ነው። ሁላችሁም ነው የምሰድባችሁ። ማንም አያምንም። ማንም ሰው ማንም ሀበሻ አያምንም። እስቲ ጂጂ ምግብ ከልክላ፣ ጭራሽ እኔ ምግብ ከልክዬ እኔ ነኝ ምግብ በመከልከል የምታወቀው። እኔ እኮ እዚህ ቤት እኮ ስመጣ እኮ ልጆቹ ኬኔቴራ እንኳን የላቸውም። ግማታሞች ሁለታችሁ ብራችሁን እየወሰዳችሁ ኢንቨስት የልጆችን ብር ያደረጋችሁ ሌቦች ናችሁ እናንተ። እኔ ነኝ አሁን እንትን የምለው እኔ አይደለም እንዴ እንዳለ ልብሱን የገዛሁት 8,000 ዩሮ እኮ ነው ያወጣሁት። ግማሽ እኮ ብር እኮ ለልብስ እኮ ነው ያወጣሁት። ምን ነበራችሁ? ከቪዲዮ ኋላ አስቀምጣችሁ እናንተ ፊት ለፊት ሆናችሁ እናንተ ከአንተ ውጭ እሷ እንኳን ልብስ ነበራት አልነበራት? እንዳለ ጃኬት እንኳን አልነበራቸው። ግሞች መንግስት ቢያገኘው ከትላንት ወዲያ ነበረ ልጆቹን የሚወስደው፣ ዛሬ አይደለም። ከብት ሌባ ሁላ እንዳለ የልጆቹን ገንዘብ ጭምር ነው ኢንቨስት ያደረጋችሁት ብስብሶች። ደግሞ ልጅ አለኝ ትላላችሁ። አሁን እኮ ያ ስለጠፋ እኮ ነው የምትለምነው። ያ ስለጠፋ ከዛ የልጅ ብር ቀጥታ ወደ ኢትዮጵያ ስለሚላክ ያጠፋ ኬስ መጥቶ ይከፈል። ለዚህ ነው ዩቲዩብን ሰብስክራይብ አድርጉልኝ። ችግር የለውም። ሰርተ በላ ሂዱጥ። ሰርተ ከበላህ ደግሞ መንግስት ምንም አያደርግ። እዚህ ሀገር ወንድ ልጅ ሰርቶ ስራ ካለው ለምን እሷ ስለምትሰራ አይደለም እንዴ አንተ ያዝ የተባልከው? አንተም የምትሰራ ከሆነ እሷ ትይዛለች። ሁለታችሁ የምትሰሩ ከሆነ ደግሞ መንግስት ሰራተኛ ይቀጥርላችኋል። ወንድ አገረድ ስራ ሄጄ ስመጣ ሄደሽ ለይጉንታም ስራ ነበረኝ ብለሽ እቺ ሪኮርድ የተደረገችው ቀጥታ ነው የምትተረጎሙ። በራስ ሀፍ ነው ስራ አለኝ ያልከው። ስራ ቢኖርም መንግስት እዚህ ሀገር ስራ አለኝ ካልክ ልጅ ያዝ የሚልክ የለም። እሷ ስራ አለኝ ስላለች እኮ ነው አንተ እንድትይዝ የተደረግከው አይደለ? አንተም ስራ አለኝ ካልክ አትይዝም። መንግስት ዴኬር ያስቀጥርልሃል። እንትን አለ ወይ ደግሞ ተነጋግራችሁ ሽፍታችሁን ለውጣችሁ መስራት ትችላላችሁ። ሌቦች 9000 ብር 9 ሚሊዮን ብር ስቴቱ ስለጻፈብህ እሷ ምንም አልመሰላትም። ምንድን ነው ያለችው እሷ? እንኳንስ ይሄ ሱቅ አይደለም ህይወቴም ተበትኗል፣ ከዚህ የበለጠ ተበልቻለሁ። ምንም አልመሰላትም። ስለዚህ አሁን ያ ስለቆጨክ ነው ወጥተህ ለምን ልጅ ማሳደግ አለብሽ፣ ቁጭ ማለት አለብሽ። ከእንደገና ደግሞ ሪል ስቴቱ ደግሞ ክፈል ተባልክ፣ ካልከፈልክ ኪሳራን ተከናነብክ፣ ወረቀት አበድክ። ከዛ በኋላ
አበር ከዛ መንግስት መጣና ደግሞ አረጋልሽ ከዛ እኛን ደግሞ እንቀባበል ልጆች ልክ እንደንትን በውስጥ በጥቁር ስራ አንቀባበል ታሳግደሽ ደሲን ይዘ ፍራንክፈርት ላይ የለጠጥከውን ኪሲንግ ላውጣልህ ፎቶ ደሲ ላይ ፍራንክፈርት ላይ ያደረግከው ልንገርልህ ደዚን ምንድን ነው ያደረካት ቆይ አሁን በደንብ ላክ ገንዘብንማ ፈልገዋለሁ ድሮ አባቶች የዘረፉት የኢትዮጵያ ገንዘብ ስላለ ልንገርልህ አሁን ነው ጉድን ማውጣ ፎቶ ላውጣልህ ኪሲንግ የተሳሳምከው ፍራንክፈርት ላይ ለእናቷ ልኬላታለሁ ኦልሬዲ ለምንድን ነው ከደዚህ ጋር አሁን ቀዝቀዝ ያላችሁት እንደዚህ ጉድሽን ሰጥተሻል አንተ እንኳን ወሸላ ሆነ እዚህ ጋር ወድሻለሁ ፍራንክፈርት ላይ ግን እስከነ ሲጋራ ማን ስትስም ነበር አብዚ ቁልጭናል ፎቶ እንዳለ ታውቃለህ እኛ ግን ውሸት ነው ብለን አለለ ፎቶ እጄ ላይ እንዳለ ታውቃለህ ላውጣልህ ናይት ክለብ አፍን ተገጣጥሜ ሳብከው ለነገሩ ይነገራታል አሁን ይገባልሃል ልጅቷን ልትበላት አንተ ራሱ ማለት ነው አንተ ራስ ልትበላት አንተ ቡዳ አንተ እከክ ቁስላ እንደዚህ ነው በሴት የምትጫወተው የደና ቤተሰብ ልጅን ከአሜሪካን አስመጥተ በሄደች ቦሯ አንተ ፉት ኳስ ላይ ሆነ ሴት ስትስም ነበር ሴት ስትስም አውጡበት አንተ ሌባ ሸርሙጣ ዘረ ሸርሙጣ እንደዚህ ነው በሴት እጅ የምትጫወተው ና ስጠኛው ና ዞኑ ስጠኝ እኔ ነው የእያንዳንድሽን ሚስጥር ይዤ ነው የሚንቀሳቀሰው የእያንዳንድሽን ሚስጥር ና ለምን ጠፋ ለምን ከደዚህ ጋር ቀዘቀዛችሁ ለምን እንደድሮ አሞራውዬ ለምን ተጣላችሁ ለምን ተጣላ አየህ አማራ ጀግና ነው አማራ ልንገር የአማራ ልጅ ነው ፎቶ ያነሳ ቀጥል ያለ ማለት ነው ከዚህ በኋላ ወንዶች ምትይል ሁላችንም ከልጆቻችን በኋላ ነው ፎቶ ቀርጨም ያደረገ አጠገብ የነበረው ጀግና የጎንደር ልጅ ነው የእናቷ ዘር ነው ፎቶ ገርጨም ያደረገ ለእናቷ ተልኮላል አርፋ ቁጭ ትላለች አትመጣም ከዚህ በኋላ ወንድ ነህ አንተ ወንድ ነህ ያ እኔን ሁላ ግን ዝም ብያለሁ በራስ ጊዜ እየተነከርክ ነው ጉድ ይውጣልህ አይደለ ወጥቶላ ላውጣልህ አንተ ሸርሙጣዘ ምንም የማታቀልች ከቤት አስወጥተ ያ ከእናቷ ጋር አጣልተ አንተ ሌባ ሸርሙጣ ያንተ ደግሞ ይባስ ያንተን እኔ ወደ ኋላ ነው የወደቅኩት ወደ ኋላ ካንተ ደግሞ ይባሳል ገና ሁለት ወር ሳይሞላ አንተን ብሎ አፍቃሪ አንተን ብሎ ወዳጅ ቤተሰቡን በሙሉ በጥብጠ ልጅቷን አበጣጠ ባለጌ እግዚአብሔር ምስክሬ ነው ልጆቼን ይሰኙሸት አይደለም እግዚአብሔር ምስክሬ ነው እኔ እንዲያውም ኤአይ ነው ምክንያቱም ኤአይ ነው የሚባለው ገባችሁ ኤአይ ነው ይሄ ነገር ኤአይ ነው ኤአይ እንዴት እንደጮኩኝ ወይኔ እዚህ ላይ ነው ያለው እንዴት እንደጮኩኝ እሱ ፍራንክፈርት ማታ ተላብጦ ሰክሮ ተኝቷል ጧት ልጆቹ ዳኩልኝ አውጭ ብለው ኖ በቃ ምክንያቱም እኔ ለሱ መውጣት የሱ ጉድ መውጣት ሳይሆን ልጅቷን እንዴ ብትታነቅስ የሆነ ነገር ብትሆንስ እኔ እንደዚህ አይነት ነገር ውስጥ አልገባም አሁን ግን አወጣልሃለሁ ምክንያቱም እንደዚህ አይነት ቀልድ ከኔ ጋር አይቻልም ተስፋህን ነው የምቆርጠው ተስፋህን ለነገሩ ተቆርጧል ኦልሬዲ ተነግሯታል ለዚህ ነው በቀደም እኮ ነገር ያለው ምን ሆናችሁ ነው ሚዲያ ላይ ቀዝቀዛላችሁ ቀዘቀዛችሁ እናቷን ያላከበርክ እንዳንተ ያለ ባለጌ ልጅቷን ልታከብራት ነው ወይ አንተ ሸርሙጣ ድሮም ከናንተ ውሽማ እንጂ ባሌት ይገኛል ሸርሙጣ ዘር ባለጌ ያንተ ደግሞ ይባስ ሌላውስ ፍሬም ትበሄድ ሰክሬ ነው ጠጥቼ ነው ሚስቴን ወዳለሁ ያንተ ደግሞ ይባስ አንተ ውሸታ ቂጥን ያልጠረክ ምነው በንጋታው ወሬ መጥቶ እዚህ ሲራፋ እቺ ብስብሳ ሸሻም እንኳን
ታውቃለች። ምክንያቱም እሷም ሰክራዛ ስትንዘላዘል ነበረች እና ደንግጣሉ ተለምና ምክንያቱም የሱ እሱ ነው። ግን ልጅቷ እና ቤተሰቡ መስማት አለበት ተብሎ ለእናትየው ተልኳል። አሁን ይዋት እኮ ደዚህ እኮ ቀዝቅዛለች። የለችም ቀዝቅዛ ቀዘቀዘች እኮ አየችህ። ገባ? እኛ ቀስ ብለን ነው ልጆቻችን እንደዚህ ሴቭ የሚያደርጉት። በእኔ ተምረዋል ሁሉ። ከአማራ ጋር አትሳፈጥ። ልክ አስገባች። ወዲያውኑ ነው ለኔ የእናትየውን ስልክ አምጪ። ከእናትየው መግባባ መስሎታል ልጁ። ጀግና የአማራ ልጅ ጀግና። አንጀቱ ቆስል እዛ እንደምትመጣ ታውቁ። ተከታትለው እችን እንትን ውስጥ እንደምትገባ ያውቃሉ። ወስደው ደግሞ ትከዳለች። ጨለማ ነገር ስለሆነ ጨለማ ነው እስከነ ሲጋራ እኮ አለ እንዴ! ሲጋራውን ወጠረ እከፍ ሻሙጣ እንዳት እኔ እንደዚህ አይነት ነገር አያገባኝም። አየህ ያንተን ጉድ ተሸክሜ እንደዚህ ቁጭ ብዬ ለማንኛውም ልጅቷ ሴቭ መሆኗን አረጋግጬ ዝም ብያለሁ። ልጅቷ ሴቭ ናት። አዎ ሴቭ ናት። እናትየው ደርሷታል። ሚስጥሩ አዎ ደርሷታል። አለቅ በውስጥ ከዚህ በኋላ መለፍለፍ እንዲህ ማለት የለም። ልጆቻችንን ሴቭ ማድረግ ብቻ ነው ያለብን ከእናንተ። ያው እንደዚህ እንደ ድሮ እዚህ ላይ ኛው ዩቱብ የለ እናት ከእናት ጋር ከእህቶች ጋር ትኖራለህ። አለቅ አይደል አሞራ። እና ደግሞ ጥሩ ነገር ምንድነው? ልጆቹን እርዳ። እናት ልውስ አባት ልውስ የሆኑ ልጆች አሉ አይደለ? ተጋሩ በጦርነቱ ጉድጃው ብሶትን እነሱ ላይ ኃጢአትንም ለነሱ እየረዳ ያሰፍ ያ ጥሩ ነገር ነው። ደግ አረገ ደግማ አረገ አለች። እንደዚህ ወረቀትም የአሜሪካን ነው አለች። እና እሷን ይዞ ረብሻ ይዞ ዩቱብ ለመስራትም የለም አለቀ። ታፕ ኮፒ ሊንክ ልጆች ታፕ ኮፒ ሊንክ እኛ አንተ ጠላ ወደድከው እኛ ያገባንም። ዋናው ነገር ምንድነው? ልጃችንን ሴቭ አድርገናል። አውቃ ትግባበት ከዚህ በኋላ ብትመጣ እንዲያርጎኝ ፍሬም ትሄደ ብትል ድሮም ፎቶ አሳይተንሻል እያለሽ ገና በቁምሽ አሜሪካን እያለሽ ነው እንደዚህ እሱ ባንቺ ላይ ሲለብጥና ሲሳሳም የነበረው። ያ ጨረፈን እገተሳፈጥክ ያለው ከአማራ ልጅ ጋር እግሩ ቀጭን ነው። ምንም ማያረጋልሽ። እግሩ ወፈር ያለ ፈልግ። አንጎሉ ጭቃ ነው። ክህደት ነው ያደረገው። ለመስዋዕት የተከፈለለትን ነገር ያ እውነተኛ ፍቅር ነው ተብሎ ከዛ እዚህ ድረስ ቤተሰቧን እንደነው አዋርዳ እናትየውን በስንት ሺህ ተመልካች አያገባሽም ብላ ይኸውላችሁ አሁን ተጋሩ ብቻ እንደሚከታተለኝ የምታዩት ዝም ብላችሁ የኔ ተመልካቾች ተጋሮች ናቸው። ከድሮም ጀምሮ ይወዱኛል። እኔ እንዴት በጣም ይወዱታል። ምክንያቱም አብይ አህመድን በሴቷ የሚያዩ ነው የሚመስላቸው። ምክንያቱም ዋጋሽን ሰጥቼሻለሁ። ስለዚህ ትፈሩኛላችሁ። አሁን ተመልሳችሁ መጣችሁ አይደል? አያጅቦን ጠይቁት፣ ያቀኛል። አያጅቦን ጠይቁት፣ ተው ይላችኋል። ይኸው ዝም ብላችሁ ይኸው መጡ። አሁን ምንድነው ቅድም እናንተ እኔ ጠላቴና ጠላቴ አንድና አንድ ልንገራችሁ አይደል? እነሱ ናቸው የኔ ጠላት። ሚዲያ ላይ ያሉት ተጋሮች ናቸው። ማንም ጠላት የለም ማን። ምክንያቱም እኔና ጀዋር ልክ ያስገባናቸው አለቅ። የሚፈሩትም እኛን ነው። ያ እኔ ሌላ ሰው ራሱ አሁን ከአማራ ጋር ብጣላ አንደኛ አሾክሻኪ እነሱ ናቸው። ከኦሮሞ ጋር ብጣላም አንደኛ አሾክሻኪ እነሱ ናቸው። ያ በፊት ለፊት አይገጥሙኝም። የምታውቁባቸው መቼ እንደው ታውቃለህ? የሆነ ነገር ስለከቱ ልክ አማራን አልተሳደብኩኝ። አማራ ላይ አስተያየት አልሰጠውም። አያችሁ ፉር ይላሉ። ፉር ይወዱታል። በቃ አንዳንድ ሰው እኔ ደግሞ ስለማውቃችሁ እበዳችኋለሁ። እኔ ነው ተረጂ የምትሉት፣ እኔ እናንተን እበዳችኋለሁ። እስከሚቀጥለው ሰኞ ድረስ ሁሉም ተተርጉሞ ስለሚቀር ጠብቁን። እስከዛ ድረስ ይተረጎማል። ያ ሁላ ቪዲዮ ይተረጎማል። ከዛኛ ራሳችን መንግስትን ከሰናል አርጉድ። ምክንያቱም ቀምተው ነው የወሰዱት ልጆቹን ቀምተው ነው የወሰዱት። ተቀምተን ነው። ለምን እንደዛ እየተባለ ስማችን እየጠፋ ያለው? ጥለን ሄድ ነው እኛ እንደዛ እየተባለ ስማችን እየጠፋ። ስለዚህ ራሱ ነው ተጠያቂ የሚሆነው፣ እኛ አይደለም። ስለዋሻችሁ ማለት ነው እናንተ።
ልጆቹን ጥላ ሄደች። ልጆቱን ቀምታ ሄደች። ተቀማ እኛ እሷ እጄን በእጄ በላውበት የሚባለው ቀን ኔክስት ዊክ ነው። ምክንያቱም ቪዲዮ ወርዷል። ከዚህ በኋላ ብትሰርዝ ብትደለዝ ምን ብትል እያንዳንዱ ቪዲዮ ወርዳለች። እያንዳንዱ ቪዲዮ ዛሬ ይሁላ የምትሰድዋት እናንተ ራሳችሁ ምስክር ናችሁ። ጥለሻል፣ ልጅሽን ጥለሽ የራሳችሁ ቃል አለ። እሱም ምስክር ነው። ያ እጄን በእጄ በላው የሚባለው ከሰኞ በኋላ ታዩታላችሁ። ማማ ይጂ ተጫዋች ደንሺ ተዝናኝ ተጫዋች። እኛ ውሃ ነው የምንጠጣው። ጌታ ይፈርዳል። ኢየሱስ ጌታ ነው፣ ይፈርዳል። ሁሉም በሰዓቱ ነው አዳጎ። ያ በሰዓቱ እንገናኛለን ሁላችንም። ያ not now maybe one day አራኮ አይጆንዬ እንዴ ኧረ እንዳለ ሀሰት እኮ ሂጂ ተጫዋች ማማዬ ሂጂ። ኧረ እኔም ልተኛ በቃሽ ተኝ። 00 ሰዓት ሊሆን ነው። በቃ ተኝ። አይደረት አያጥንት ቪክቶሪያ ሴክሬት መቼ ነው ግን የሱ ነገር እንዴት ነው? ጻፉ ኢሜል አልጻፉም። ይጽፋሉ መቼ ይቀራል? የጻፉም አሉት ያለሽ ቢኪኒ ገና ሞዴል ትሆናለች ልጄ። የቢኪኒ ሞዴል ገና ምንድነው ያለች እዚህ ላይ ተነቃነቅሽ። ገና በፓንትና በጡት ሚያጅ በእንዲ እንዳለ ተንጠልጥላ ትመጣልሃለች። ይሄ ነው እንደሚገርም ገና ማማዬ ሂጂ እናቴ ሂጂ ተጫወች ሂጂ ተኝ የሆነ ነገር ወተት ጠጪ ተኝ ሂጂ ቢ ላችን ያስቀምጡ ቢ ነገ ምን ልስራልሽ ማማዬ? ምን ክትፎ ልስራልሽ? ምን ስጋ ወጥ ምን ልስራልሽ? ሰላጣ ልስራ ነገር ሰላጣ ስሪ ያለ ያን ሰላጣ ልስራ ነው የአቮካዶ እኔ እምበላለሁ። እሱን እሰራልሻለሁ። በቱን አርግተሽ እሱን እሰራልሻለሁ። አሪፍ በአሳ እሱን እሰራልሻለሁ። ቀጥቅጠሽ ስራሽን ሆድሽን ሰፋ አድርገሽ ቆንጆ ዳቦ ይዘሽ ትመጫለሽ ፍሬሽ። ከዛ ግን ከጂም በኋላ ነው በለው። አብረን እንብላ እንጂ ኧረ እኮ ጂም 2 ቀን ሆነኝ እኮ ከሄድኩ። በልተሽ ትሄጃለሽ፣ ታጠፊያለሽ። ትበይና ድብን ያለ ስፖርት ትሰራለሽ። ከዛ ስትመጪ ትደግሚዋለሽ። ጨንቀኛላ ይሄ እኮ ነው ችግሩ። እኔ ከስራ ስመጣ እኔ ጂም መሄድ እፈልጋለሁ። ልጅሽ ደግሞ ቆሻሻ ናት። ስለ ልጅሽ ልንገርሽ፣ በጣም መርዝ ቆሻሻ ልጅ ነው ያለሽ፣ ሸርሙጣ። ማንም ግን ዞር ብሎ አያችሁም። እግዚአብሔር የረገመው ብቻ ነው እናንተ ቤት የሚገባው። እናንተ ቤት የሚገባው እግዚአብሔር የረገመው ካልሆነ በስተቀር መቼም የኢትዮጵያ ወንድ እናንተ ቤት አይገባም፣ ሙቶም አይገባም። እንዲሁ ጾሙን ያድራታል እንጂ የኢትዮጵያ ወንድማ በእንጨትም አይነካችሁም። እናትና ልጆች ታብዱ ይሆናል እንጂ። አንቺ ውሻ ቆሻሻ፣ ቤቴ መተሽ እኮ ስም ነው ያወጣሽልኝ። አንቺ ቆሻሻ፣ አንቺ እኮ መርዝ እኮ ነሽ እኮ፣ ተናዳፊ መርዝ እባብ። እኔን አትጤኝም ካሁን በኋላ። እኔ ነኝ የምጥልሽ እንጂ አንቺ እኔን አትጤኝም። በደንብ ሪከርድ አድርጊው ለነገ እንዲመችሽ። በደንብ ሪከርድ አድርጊው። በደንብ አድርገሽ አንቺ ደቆቆና ማሮጊት። ጃጅሽ እኮ ምን መሰልሽ? ፈርሰሻል እኮ። ፊልተር ራሱ እኛ ፊልተር ስናረግ ፊልተሩ ይቀበላል። ያንቺ እኮ ፊልተሩ አይቀበልም እኮ። እንዴት ብሎ በ68 ዓመትሽ ፊልተር ፊትሽ ላይ ይቀበላል? በክት ለማያቅ የኢትዮጵያን ሕዝብ ቁጭ ብለሽ ነገ ሄጄ አስለቅሳታለሁ፣ አሳስራታለሁ። ሆአሪው አንቺ ጥንብ ጋላ፣ አንቺ ጥንባም ማነሽ? አንቺ በክት የበካሽ ግማታም ቆሻሻ ከጥፍር እግሬ አደርሽም፣ ከጥፍር እግሬ አደርሽም። አንቺ ብስብስ ትቀልዳለች እንዴ? አሰሙ